ነው ዛሬ ዲስ ፍላወር መምጫው ምን እንደሆነ ነግራቸዋል። ዌልካም 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 ኤቭሪባዲ ዌልካም የአራዳ ልጆች ዌልካም ዌልካም ዌልካም። ከ3 ሳምንት ከላይ በኋላ ላይቭ ተገብቷል ይላል። ዌልካም 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 ኤቭሪባዲ ዌልካም። ከ2 ሳምንት በኋላ በድጋሚ ላይቭ ገብተናል። እንኳን ደህና መጣችሁ። ኤቭሪባዲ ዌልካም። ደብል ታፕ እያደረጋችሁ ስለ ዛሬ አንድ ቀይ የሚኖረውን ነገር ልንገራችሁ። የዛሬ ፕሮግራማችን ጆሲ እንግዲህ በአለባበስ ምክንያት እስር ቤት ገብቼ ነበረ። እስር ቤት በነበርኩበት ሰዓት ምን አይነት ታይም እንዳሳለፍኩኝ እንዴት እንደነበረ እስር ቤቱና አዶናይን እስር ቤት ነበር ያገኘሁት። እስር ቤት ደግሞ እንዴት አውርተን ዘፈን ልንሰራ እንዴት እንዳሰብን ያለውን ነገር እናወራለን። ከዛ በተረፈ ለናፈኳችሁ ቤተሰብ ቀዩን ልብ ቅርጽ ያደርጋችሁ ታፕታፕ አድርጉልኝ ፕሊዝ። ታፕታፑ ይጠቅመናል። አብሮ ሰው የለም ወይ ነው ሰርፕራይዝ አንድ ሰው ይኖራል። ኤቭሪባዲ ግን ደብል ታፕ ሌትስ ጎ። ኤቭሪባዲ ደብል ታፕ ደብል ታፕ ደብል ታፕ። እሺ ኤቭሪባዲ ደብል ታፕ። ላይቭ ላይ ስትቀመጥ ታዩታላችሁ። እንግዲህ እንወዳለን። እኔ ራሱ አይ ላቭ ዩ ሶ ማች። በተለይ ሴት እህቶቼ ወዳችኋለሁ። ያ በተለየ መልኩ ኤቭሪባዲ ዌልካም። ደብል ታፕ ሼር ደብል ታፕ ሼር ደብል ታፕ ሼር እያደረጋችሁ ኤቭሪባዲ ደብል ታፕ ሼር ደብል ታፕ ሼር። እሺ ጋይስ ላይቭ እግዚአብሔርን እያፈርኩ ነው። የምሬን ነው እያፈርኩ ነው የምላችሁ። ላይቭ ስገባ ምናምን እያፈርኩ ነው። እንደ ሌላ ነገር የኔን ክፉ አትወጂም። አይ ላቭ ዩ ሶ ማች። ሴቶች በግል ለሴቶች ስጦታ ለሴቶች ዚስ ፍላወር ፎር ለሴቶች ነው። እኔ ላይቭ ላይ ላላችሁ ሴቶች ይሄ አበባ ለእናንተ ነው። እንኳን ደህና መጣችሁ። ዚስ ፍላወር ፎር ሌዲስ ለሴቶች ነው። እሺ ጋይስ ይሄ አበባ ለእናንተ ስጦታ ነው። ሌትስ ጎ። ጆሲ የእናቱ ልጅ ይላል። ኤቭሪባዲ ደብል ታፕ ሼር አድርጉ። በእውነት ኤቭሪባዲ ደብል ታፕ ሼር። ብዙ ነገር ነው የምናወራው፣ ቁም ነገርም ቀልድም ጨዋታም ሁሉም አለ። እንኳን ደህና መጣችሁ ሁላችሁም። ተነፋፍቀናል። ያ አውቃለሁ። ታፕታፑ ሌትስ ጎ። 1 ሚሊዮን እናስገባው። ታፕታፕ 1 ሚሊዮን ታፕታፕ። ከማን ጋር ላወዳድርሽ ይሄ ዘፈን ለሁላችሁም ሴቶች ነው። እሺ ከማን ጋር ላወዳድራችሁ? ምክንያቱም ከማን ጋር ሌትስ ጎ ኤቭሪባዲ በደንብ ደብል ታፕ 1 ሚሊዮን ታፕታፕ አስገቡት። ኮሜንት ተውና 1 ሚሊዮን ታፕ ሌትስ ጎ። ጨፍኜ ሙዳለሽ ካይኔ ጆይ አራዳ ባንዲራ ጆርዲዬ ሌትስ ጎ ኤቭሪባዲ 1 ሚሊዮን ታፕ። ብዙ ነገር አለ። ሰርፕራይዝ አንድ ሰው ሰርፕራይዝ አለ። ከዛ በመቀጠል ስለ እስር ቤት አንዳንድ ነገር እናወራለን። ከዛ በመቀጠል ዘፈናችንን የኔና አዶናይ ዘፈን አለ እንዴት ዘፈኑ እንደተሰራና ከዛ በመቀጠል ከዚህ በኋላ የምሰራቸውን ስራዎች በተወሰኑ ሼር አደርጋቸዋለሁ። እግዚአብሔር ይመስገን በጣም ደህና ነኝ። ትላንትና ትንሽ ታሜ ሆስፒታል ገብቼ ነበረ፣ ግን እግዚአብሔር ይመስገን እኔ እግዚአብሔር ይወደኛል በጣም እና ምንም አልሆንኩም፣ ደህና ነኝ። ሌትስ ጎ 1 ሚሊዮን ታፕ እናስገባ። ገስ ሳስገባ ስለ ጥቁር ስለሚሆን እኔ እግዚአብሔርን እያፈርኩ ነው። 2 ሳምንት ላይ ባለመግባት ያሳፍራል እንዴ? እኔ እያፈርኩ ነው። ጌታን ነው የምላችሁ። ኤኒዌይስ እሺ፣ በመጀመሪያ ያው ታስሬ ነበረ። እስር ቤት ውስጥ ነበርኩኝ። ለ7 ቀን እስር ቤት ነበርኩኝ እና እግዚአብሔርን ነው የምላችሁ መታሰሬ ለኔ በጣም ቆንጆ ሆኖልኛል። መታሰሬ ለ7 ቀን እስር ቤት በእስር ቤቱ እዛ ውስጥ ጃኒ ነበረ፣
አዶናይ ነበረ። ያው የታሰርኩት ሪዝኑን ላልሰማችሁ ሰዎች ልንገራችሁ። የታሰርኩት በአለባበሴ ምክንያት ነበረ። በዛ ምክንያት ነው እንትን ያለው ብዙ ሰው ተቆጥቷል ነው ተብሎ በዛ ምክንያት ነው የታሰርኩት። ይኸው ጃኒም አብራኝ ነበረች የኔ እናት። እና በዛ ምክንያት ነበረ። ጥሩ ታይም ነበር። ጥሩ ታይም አሳለፍን፣ ተማማርንበት። ውስጥ ላይ ጃኒዬ የኔ እናት እና ውስጥ ላይ ጃኒና አዶናይ አብሮኝ ነበሩ። እግዚአብሔርን ነው የምላችሁ። ጃኒና አዶናይ አብሮኝ ነበሩ። ምንተኛውም እንደዚህ ላይ ከጎንና ከጎን ነው እና ብዙ ላይፍ ሼሪንግ ታይም ነበረን። ምክንያቱም ቀን ቀን የምታደርጉት ነገር አይኖርም። በቃ ትቀመጣላችሁ ምናምና ብዙ ላይፍ ሼሪንግ ታይም ነበረን። እያወራ ምናምን ነበረ በጣም ብዙ ነገር ላይ እርስ በርስ ተዋወቅን። ማንተዋወቅ ሰዎች ነን። ኢምፐርሰን ተገናኝተን ማንተዋወቅ ሰዎች ነን እና ተገናኘን፣ ብዙ ነገር አወራ ምናምን እና በመሃል ስለ ሙዚቃ ወሬ ተነሳ። ያለውን ነገር ሼር ላድርጋችሁ ብዬ ነው። እናወራለን እና ስለ ሙዚቃ ወሬ ተነሳ ምናምንና ሙዚቃ ወደ መስራት እንትን ስንል ጃኒ ወንዱ አብሮ ነበረ። ሴቶች ለብቻ ነው የሚታሰሩት፣ ወንዶችም ለብቻ ነው የምንታሰረው። እና ጃኒ ወንዱ ታሪኩ የማን ነው? እውነተኛ ታሪክ ነው ስትል ላይቭ ላይ ሰምቻለሁ አለኝ። ላይቭ ላይ ሰምቻለሁ እውነተኛ ታሪክ ነው የማን ነው አለኝ። እኔ ደግሞ አንዴ ናሆም ፎንቲ ነው ላለሁ፣ አንዴ የስጢፍ ነው ላለሁ፣ አንዴ ጆን ዳንኤል ነው ላለሁ፣ አንዴ የራሴ ነው ላለሁ። አሁን ግን እውነተኛ ታሪኩ የማን ነው? ዛሬ ይፋ አደርገዋለሁ። በዚሁ አጋጣሚ እየቀጠልኩላችሁ እሺ። እውነተኛ ታሪኩ ይህ ዘፈን የራሴ እውነተኛ ታሪክ ነው የተዘፈነው። በእውነቱ በቅርቡ ታዩታላችሁ። የራሴ እውነተኛ ታሪክ ነው። የራሴን ዘፈን ነው የዘፈንኩት። የማንም ሰው ታሪክ አይደለም። የራሴን ከሀዝ ከፈ የራሴ ታሪክ ነው። እግዚአብሔርን እና የራሴን ታሪክ ለገጣሚው ነገርኩት። ሰው ገጣሚው ያንን በማየት የራሴን ታሪክ በዘፈን መልክ አርጌ ነይ በሏት አልኩኝ። እሷም መጣችውን ይቀር እሱም መልሱን በቅርቡ ታዩታላችሁ። መታለች ወይስ ቀርታለች የሚለውን በቅርቡ ታዩታላችሁ። ግን የራሴ ታሪክ ነው ያራዳ ልጆች። ከዛ በተረፈ ናሆም ፎንቲ ነይ በሏት የሚል ማይንድ ሴት የለውም። ኤኒዌይስ ከዛ በተረፈ ኦኬ እሺ ምናምን ሙዚቃው እንዴት ነው በልልኝ አለኝ አዶናይ። እግዚአብሔር ያላችሁ እንዲህ ነው በቃ ይኸውላችሁ። ሙዚቃውን ስዘፍን የእዛ ቫይቡን ሳሰማው ምን ያህል መስጨው ወደ ዘፈኑ ዓለም እንደከተትኩት በዚህ መንገድ ላሳያችሁ። እንዴት አልኩኝ መሰላችሁ? በዛ በበጋ ቁም ነገር ላወራ ቁም ነገር። እሺ እንዴት እንደዘፈንኩ እዛ ልንገራችሁ። እግዚአብሔርን እዛ እንዴት እንደዘፈንኩ ፕሊዝ ታፕታፑን 1 ሚሊዮን አስገቡት። እሺ ጌም ልጮት አይደለም የገባሁት። በቃ ስለናፈቃችሁ አውርቻችሁ ምናምን ጣላለሁ። ቴንኪው ጊፍት የምትሰጡ ሰዎች ቴንኪው ሶ ማች። እና እንዲህ አልኩት። ጉንፋን ይዞኛል እንትን እንዳትሉ። ነይ በሏት እኔ ነበር ማስተኛቸው። ባይዘው በዚህ አጋጣሚ ልንገራችሁ፣ እንቅልፍ ማስተኛቸው እኔ እየዘፈንኩ ነበር። እግዚአብሔርን እኔ እየዘፈንኩ ነበር የሚተኙት እንቅልፍ። እሺ ነይ በሏት፣ ኧረ ነይ በሏት፣ ነይ በሏት። ቆይ አለኝ። ከዛ እዚህ ጋር ያላችሁ ዋናው ፖይንቱ እዚህ ጋር ነው። ቆይ አለኝ። ነይ በሏት ስል ቆይ አለኝ አዶናይ። ምን ስለው ልግባበታል። እሺ አልኩት። በደል እንዳጎደለኝ ፍቅርሽ የገባኝ ከረፈደ እንዲያኔ በቃ አልኩት። በቃ በዚህ መንፈስ ነው አልኩኝ። የምር እግዚአብሔርን ነው የምላችሁ። በቃ እዛ ጋር ያዘው ስቱዲዮ፣ ወደ ስቱዲዮ አልኩት። ሳስበው ግን እስር ቤት ነው። ስቱዲዮ ይዤው መሄድ አልችልም። ስቱዲዮም ይዤው መሄድ አልችልም። ስቱዲዮ ይዤው መሄድ ስለማልችል ከእስር ቤት ስንወጣ ግን አልኩት። ከእስር ቤት እንደወጣው ወደ ስቱዲዮ። ባይ ዘ ዌይ እኔ ሰው መምከር አልችልም። ምክር ግን በጣም ኦ ማይ ጋድ ናሆም ታመም አንበሳ ታጫዋለህ። አረ ጆሮ ይረብሸኛል። ታመም አንበሳ ናሆም ቴንክ ዩ ሶ ማች ማይ ብራዘር ቴንክ ዩ ሶ ማች።
ቴንክ ዩ ሶ ማች ናኦሚ። እና ያው አንበሳ ጮሆ ነው ዲስተርብ እንዳያደርጋችሁ ሶሪ። እሺ። እና በጣም ላይክ ታይም ያሳለፍነው ከአዶናይ ጋር ነበረ። በጣም ስናወራ የነበረው በጣም ላይክ ስንነጋገር የነበረው ከአዶናይ ጋር ነበረ እስር ቤት ውስጥ እና በጣም ብዙ ነገር አወራና እንዲህ አንዳንድ ሰውን በሩቅ መገመት ጥሩ አይደለም አልኩኝ። በሩቅ መገመት ጥሩ አይደለም አልኩኝ። እግዚአብሔርን ቀርቦ ማየት ጥሩ ነው። ሰውን ቀርቦ ማየት ጥሩ ነው እና መቀራረባችን ለበጎ ነው። ወጣን ስቱዲዮ። ጌታን ነው የምላችሁ ተከታታይ 2 ቀን ስቱዲዮ ለሊት ኦልሞስት ለ17 ሰዓት ምናምን ስቱዲዮ እያመሸን የምንተኛበት ሰዓት ራሱ በጣም ትንሽ ሰዓት እየተኛን ሙዚቃውን ወደ ማገባደድ አደረስ ነው። እግዚአብሔር መልካም ነው። በእውነት ነው የምላችሁ እግዚአብሔር መልካም ነው። ፍርዬ ቴንኪዩ ጊፍት የምሰጡ ቴንኪዩ ሶ ማች። እግዚአብሔር መልካም ነው እና በዛ መንገድ ተገናኘን። ሰው ዘፈኑን ወደ ማገባደድ አድርሰን አሁን ያው ፊታችን አርብ በጣም ለየት ያለ ዘፈን ማለት በጣም ዩኒክ የሆነ ዘፈን ፕላስ አንድ ሰርፕራይዝ አለ። ትግረኛ ራሱ አዶናይ ዜማና ግጥም ጽፎ ትግረኛ አዲሱ ዘፈን ላይ ቴንኪዩ ሶ ማች። ትግረኛ አዲሱ ዘፈን ላይ ትግረኛ አለ ማለት ነው እና እግዚአብሔር መልካም ነው። በእውነት ነው የምላችሁ እግዚአብሔር መልካም ነው። አዲሱ ዘፈን ላይ ትግረኛ አለው። ትግረኛውን አዶናይ ነው ያለው። አማርኛ ፓርትም አዶናይ ያለው ኦልሞስት 50% ነው የዘፈን ነው። ሜቢ ኢየሱስ አይበልጥ አይቀርም። ኤኒዌይስ ከዚህ በኋላ አዶናይ ለኔ ጓደኛ ብቻ አይደለም፣ ሂዝ ማይ ብራዘር ወንድሜ ነው እና ምን ብያለሁ? ሜቢ አንድ ቪዲዮ አይታችሁ ከሆነ አዶናይ ላይ የሆነ ሙድ ያስኩበት ቪዲዮ ነበረ። እኔ በሰዓቱ ሙድ እየተያዘ ስለነበር የሶሻል ሚዲያ ሰው ስትሆኑ ደግሞ ሙድ ለመያዝ ቀላላችሁ እና ሙድ ይዤበት ነበር። እስር ቤት ነው ይቅርታ ያልኩት። ይኸው ማሚ ትሙት እግዚአብሔር እስር ቤት ይቅርታ አልኩት። አስደብሬ ሊሆን ይችላል ዋሲ የኔ አባት አስደብሬ ሊሆን ይችላል። እኔ በሰዓቱ ባለማወቅ ነው ምናምን አልኩት። ምንም ላይክ እንትን አላለውም ሁላ እና ይቅርታ ብለን ንግግራችንም ስንጀምር ይቅርታ ብለን ነው እንትን ያልነው። ኤኒዌይስ በቅርቡ ትልቅ ኮንሰርት ይኖራል። በዚሁ አጋጣሚ ትልቅ ሰርፕራይዝ ትልቅ ኮንሰርት ይኖራል። በቃ ይኸውላችሁ ትልቅ ኮንሰርት ይኖራል አዲስ አበባ ላይ የናይበሏት ኮንሰርት። ይኸውላችሁ ሰው በአልበም ነው አይደለ? እኛ በሲንግል ትልቅ ኮንሰርት ይኖራል። ዋሲዬ ማብለድ ኢትዮጵያ ውስጥ ማለት ነው። በጣም ትልቅ ኮንሰርት ይኖራል። እመኑኝ። እኔና አዶናይ ነን የምናዘጋጀው ያንን ኮንሰርት። ይኸውላችሁ አስቡት። ፒፕሉና ወደ 40-50 ሺህ ሰው ጨቅ ብሎና ናይበሏት ራሴን መቆጣጠር እያቃተኝ ናይበሏት ኦ ማይ ጋድ። እና በጣም ትልቅ የሆነ ኮንሰርት ይኖራል። ሚሊኒየም አዳራሽ ያንስብናል። ኖ ሚሊኒየም አዳራሽ አይደለም። ይሄን ባይዘው እኔ ስለማያስችለኝ ነው ቀደም ብዬ የምነግራችሁ። ሚሊኒየም አዳራሽ አይደለም፣ አዲስ አበባ ስቴዲየም ነው ወይ አበበ ቢቂላ ስቴዲየም ነው። ትልቅ ስቴዲየም ላይ ነው የሚደረገው እንትኑ ኮንሰርቱና ተዘጋጁላችሁም። እና ደግሞ ሌላ አንድ አዶናይ የለቀቀው ቪዲዮ ላይ በደሌ እንዳጎደለ ምናምን እያለ የለቀቀው ቪዲዮ ላይ ባይዘወይ ገና ስቱዲዮ እንደገባን ግጥሙን እየያዘው ላይክ እያነበበ እየተቀረጸ ነው እና ያንን ሲለቅ ናቲ እኔ አባት ያንን ሲለቅ ብዙ ሰው እንደዛ የዘፈነ መስሎታል። እንደዛ አይደለም የዘፈነው። ጌታ እንደዛ አይደለም የተዘፈነው። በጣም ይፈጋል። ሙዚቃ እንዲህ በአንድ በሁለት ቀን የምትሰሩት ስራ አይደለም። በጣም ይፈጋል። በጣም ተፈክቶ ነው የተሰራውና ታዩታላችሁ። ሲወጣ ድምፁ እንደዚህ ነው እንዴት ላላችሁ። እኔም አልጠበኩም። እግዚአብሔርን ሃይ ፒች ምናምን ቀሎታል። በጣም መውጣት ቀሎት ነበረ ሲዘፍን የነበረው። እኔ እንደውም ትንሽ ይከብደኛል መውጣት፣ መሀል ላይ ነኝ እኔ። ኤኒዌይስ ያራዳ ልጆች በእውነት በጣም ጸዴ ዘፈን ነው። በያውኑ ዓርብ ጠብቁት። ጸዴ ነገር ታያላችሁ። ከዛ በተረፈ ናሆም ፎንቲ ማታ በድንገት አሞት ነበረ። በድንገት አሞ እኔ አክቹዋሊ እሱን ለማስታመም ነው እዚህ ያሉት። አሁንም እሱ ጋር ነው ያሉት። እኔ ፕላን የነበረው ከነ ፍራይዴ ጋር አብሮ ምናምን ለማሳለፍ ነበር፣ ግን ናሆም ትንሽ አሞት እሱን እንትን ለማለት ነው እዚህ ያሉት እና አሁን ደህና ነው።
እግዚአብሔር ይመስገን ሰኞ ላይቭ ይገባል። ደህና ነው። አሁን ትንሽ እኔ የሆነ እንደ ቶንሲል የሆነና ድካም ምናምን የሆነ ውስጤ ላይክ ስትረስ ሲሆን ትንሽ አሞኝ ነበረ። ግን የእሱ ትንሽ ጠንከር